ዛሬ በርከት ያሉ የኤፍኤ ካፕ ጨዋታዎች ተደርገዋል። በእንግሊዝ ኤፍኤ ካፕ እንግዲህ በርከት ያሉ ጨዋታዎች ናቸው የሚደረጉት፣ ምክንያቱም ተሳታፊዎች ብዙ ናቸው። በእንግሊዝ ፕሪሚየር ሊግ ያሉ፣ በታችኛው ሊግ ያሉ፣ በአጠቃላይ በእንግሊዝ ሊግ ውስጥ ያሉ በርከት ያሉ ክለቦች የሚሳተፉበት ውድድር እንደመሆኑ መጠን በርከት ያሉ ጨዋታዎች ይደረጋሉ እና ዛሬም ተደርገዋል በርከት ያሉ ጨዋታዎች እና የተለያዩ ውጤቶችን ተመዝግበዋል። በነገራችን ላይ የእንግሊዝ ኤፍኤ ካፕ በእንግሊዝ ምድር እግር ኳስ አፍቃሪያን በሆኑ ማህበረሰቦችም ዘንድም ሆነ በአወዳዳሪው አካል ሆነ በአጠቃላይ በእንግሊዝ እግር ኳስ ቤተሰብ ዘንድ ትልቅ ክብር የሚሰጠው አንጋፋ ውድድር፣ አንጋፋ ማለት ብዙ ዓመታትን የፈጀ በእንግሊዝ ምድር ደግሞ በጣም ተወዳጅ የሆነ ዋንጫም ሲነሳበት ልክ እንደ ትልቅ ክብር የሚወሰድ ነው። የእንግሊዝ ኤፍኤ ካፕ እንደ ጥቃቅን እንደ ትንንሽ ውድድር ብዙዎቹ ስለሚመለከቱት ነው። ይሄ ውድድር በእንግሊዝ ምድር እንግዲህ በ1871 ነው የተመሰረተው በእግር ኳስ ማህበራት አማካኝነት ወደ 155 ዓመታትን የዘለቀ ውድድር ነው ይሄ ውድድር እና በእንግሊዝ ምድር በጣም ክብር ያለው ዋንጫ ነው። የእንግሊዝ ኤፍኤ ካፕ ማለት በጣም ትልቅ ክብር ያለው ነው እና ውድድሩም እንደምታውቁት በጣም ማራቶን የሚባለው በእንግሊዝ ምድር ያሉ የእግር ኳስ ቡድኖች ኦልሞስት በጠቅላላው ማለት ይቻላል የሚሳተፉበት ከታችኛው ሊግ እስከ ላይኛው እስከ ትልቁ እስከ ፕሪሚየር ሊጉ ድረስ ያሉ ክለቦች የሚፈታተኑበት እና በጣም ረጅም የሆነ በጥሎ ማለፍ ሂደት ሄዶ መጨረሻ ላይ ተጣርቶ እንግዲህ ከዚህ ሁሉ ክለብ የመጨረሻው ለዋንጫሽ የሚያደርሰው ከዛ በኋላ አሸናፊ የሚለይበት ነው እና ትልቅ ግምት የሚሰጠው ነው። በነገራችን ላይ ይህን ዋንጫ 14 ጊዜ በማንሳት አርሰናል ቀዳሚው ባለ ክብር ነው በዚህ መድረክ እና እንደው ትንሽ ስለዚህ ውድድር ለመጥቀስ ያለው ባለፈው ዓመት እንደሚታወቀው ፓላስ ነው የዚህ ክብር ባለቤት። እንግዲህ ዛሬ በተመዘገቡ ውጤቶች መሰረት በጣም አስገራሚው ነገር አሁንም ማንቸስተር ዩናይትድ በዚህ ውድድር መሸነፍና ከዚህ ውድድር ውጭ መሆኑ እንግዲህ እንደሚታወቀው በኤሮፓ ሊግ የለም፣ በአውሮፓ ቻምፒየንስ ሊግ የለም፣ በሌሎች ውድድሮች ማለት ፕሪሚየር ሊጉ ላይ ነው እንግዲህ አለ ከተባለ ትልቅ ውድድር ላይ ያለው እንግዲህ በእንግሊዝ ኤፍኤ ካፕ እንኳን በነገራችን ላይ ከአርሰናል ቀጥሎ ደጋግሞ ይህንን ዋንጫ በማንሳት ሁለተኛው ባለ ክብር ማንቸስተር ዩናይትድ ነው። ግን አንዳንድ የእግር ኳስ ያው ታሪክ ብቻ የትም መሄድ አይችልም። አሁንም ወቅታዊ ፐርፎርማንስ መሰረት ያደርጋል። በብራይተን ነው ከውድድሩ ውጭ የሆነ 2-1 ተሸንፎ እንግዲህ አንደኛው ጎል የቀድሞ ልጃቸው ዌልቤክን ያስቆጠረባቸው የአርሰናል ቤትም እንደነበር ይታወቃል። ግን የማንቸስተር ታዳጊ ፍሬ እንደሆነ ይታወቃል ዌልቤክ እና ማንቸስተር ዩናይትድ ከድጡ ወደ ማጡ እየሆነበት ነው። በጣም ማለት አሁን ከዚህ ውድድር መውጣት በዚህ ጊዜ በጣም ከባድ ይመስላል። እንግዲህ ምን እየተከሰተ እንደሆነ ኤሊሚኔትድ ነው፣ በቃ ኤሊሚኔትድ ይላል። ከዚህ ውድድር መጥፋት ማንቸስተር ዩናይትድ በዚህ ጊዜ በጣም ይሄ ክራይሱ ትንሽ ከፍ አለ እና የሚያሳዝን አይነት ነገር ነው። ይሄ ዝም ብሎ ተራ ሽንፈት የሆነ ውድድር አንድ ውድድር ተሸንፎ እንደማለፍ ሳይሆን እንደዚህ በኖካውት ስቴጅ አይነት በእንግሊዝ ኤፍኤ ካፕ የሶስተኛ ዙር ኖካውት ጨዋታ ተሸንፎ በብራይተን መውጣቱ፣ ብራይተን ቀላል ቲም ነው እያልኩ አይደለም፣ ግን ቢሆንም በዚህ ውድድር በዚህ ሰዓት መውጣት እንግዲህ ማንቸስተር ዩናይትድ ኦልሞስት በቃ በፕሪሚየር ሊጉ በጣም የሚወዳደርባቸው ውድድሮች ውስን እንደመሆናቸው መጠን በነዛ እንኳን የሆነ አቋም ቢያሳይ ጥሩ ነው፣ ግን ትንሽ አስቸጋሪ ነው። ዛሬም እንደ ትልቅ ነገር ሊወሰድ የሚችለው ምናልባት ቤንጃሚን ሼሽኮ ወደ ጎል ወደ ማስቆጠሩ መጥቷል ይመስለኛል። ይሄ ተጫዋች በአሰልጣኝ ሩበን አሞሪም ታክቲክ ታስሮ ወይም ታጥሮ የቆየ እንጂ ጎል ማስቆጠር የሚችልበት አቅሙ አሁንም አለ ብዬ ነው የማስበው እና ምክንያቱም በሁለት ተከታታይ ጨዋታ በፕሪሚየር ሊግ ባለፈው ሳምንት አስቆጥሯል፣ ዛሬም አስቆጥሯል እና ትንሽ እሱ ወደ ማስቆጠር መምጣቱ ሜይ ቢ ለቀጣይ ጉዟቸው በፕሪሚየር ሊግ እንኳን ቢያንስ ወደ ቢግ ፎር ያሳካሉ አያሳኩም ሌላ ጉዳይ ነው። ግን ቢያንስ እንኳን ወደ ተሻለ ደረጃ ላይ ወደ ኤሮፓ ሊግ ለመግባት እንደዚህ በሚያደርጉት ጥረት ይሄ ልጅ ወደ ጎል ማስቆጠሩ ከመጣ ምናልባትም ጎል የሚቆጠርበት ነገር እንደተጠበቀ ሆኖ ግን ጎል ማስቆጠር መቻልም ደግሞ ራሱን የቻለ ዋጋ ስላለው እንግዲህ እንደ መልካም ዜና ሊወሰድ የሚችለው ነገር እሱ ነው ሊሆን የሚችለው። በእርግጥ በቀይ ወጥቶባቸዋል፣ ግን እሱ አይደለም ያው 89ኛው ምናምን ደቂቃ ላይ ነው በቀይ የወጣባቸው ተጫዋች። ያ እንደ ትልቅ ምክንያት ሊወሰድ አይችልም። ኦልሞስት ጨዋታው አልቋል። ከዛ ውጭ አርሰናል እንግዲህ
ፖርትማውዝን አስተናግዶ ከሜዳ ውጭ ማለት ነው በፖርትማውዝ ሜዳ 4-1 በሆነ ሰፊ ውጤት አሸንፎ ተመልሷል። ጋብሪኤል ማርቲኔሊ እንግዲህ በጣም ድንቁን ነበር ያመሸው። ይህን ጨዋታ በደንብ አይቼዋለሁኝ። 3 ጎሎችን አስቆጥረዋል። ሃትሪክ ሰርተዋል። እንግዲህ አንደኛውን ኦን ጎል ነች። በራሳቸው ፖርትማውዞች በራሳቸው ጎል ያስቆጠሩት አንድ ጎል ነው። ዞሮ ዞሮ 4-1 በሆነ ውጤት አሸንፎ ተመልሷል እና የኤፍኤ ካፕ ጨዋታዎች በዚያው ከታላላቆቹ ታላላቅ ያው ስም ነው። አሁን ማንቸስተር ዩናይትድ ታላቅነት አሁን ብዙም አፍ ሞልቶ መናገር የሚቻልበት እድል የለም። ግን ከታላላቆቹ ያልኩት ያው ቢግ ፎር የምንላቸው በተለምዶ ከነሱ መካከል እንግዲህ ማንቸስተር ዩናይትድ ነው በጊዜ ከዚህ ውድድር ውጭ የሆነው። ከዛ ውጭ ማንቸስተር ሲቲ ቅርጫት ኳስ ነው እግር ኳስ ብለን እስኪ ገርመን ድረስ 10-1 ያሸነፈበትን ሁኔታ እናስታውሳለን። እና የማንቸስተር ዩናይትድ ግን ወደኋላ ማፈግፈግ በጣም አሳዛኝ ነው። ለማንኛውም የእንግሊዝ ኤፍኤ ካፕ ጨዋታዎች በዚህ መንገድ ተጠናቀዋል። በርከት ያሉ ውጤቶች ናቸው የተመዘገቡት። ለምሳሌ ሊድስ ደርቢ ካውንቲን 3-1 አሸንፏል። ይህ ሰፊ ውጤት ነው። ሁል ሲቲ ብላክበርንን ከ1-1 0-0 ተለያይተው በመለያ ዓመት ነው የተለያዩት። ሁል ሲቲ ነው 4-3 በመለያ ዓመት። ይሄ ጨዋታው 0-0 ከተጠናቀቀ በኋላ የግድ መሸናነፍ ስለነበረባቸው ሁል ሲቲ በመለያ ዓመት 4-3 በሆነ ውጤት አሸንፎ ወደ ቀጣዩ ዙር አልፏል። ሌሎችም በርከት ያሉ ጨዋታዎች ናቸው የተመዘገቡት። ኤኒዌይስ ትልቁ ዜና ግን የማንቸስተር ዩናይትድ በጊዜ ከዚህ ውድድር ውጭ መሆን ነው። አርሰናል ደግሞ 4-1 በሆነ ውጤት አሸንፎ እንግዲህ ቀጣዩን ዙር ተቀላቅሏል ማለት ነው።